በሶማሌና አፋር ክልል የተገኘውን ሰላም መጠበቅና ማጽናት እንደሚገባ የሰላም ሚኒስቴር ገለጸ። በትናንትናው ዕለት የጀመረው የሶማሌና አፋር የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ ዛሬም መካሄዱን ቀጥሏል። የሰላም ሚኒስትር ዴኤታ ዶክተር ከድርዲን ተዘራ በመክፈቻው ወቅት እንዳሉት ከለውጥ ወዲህ በህዝቦች መካከል ያለውን አንድነት ለዘላቂ ሰላምና ጠንካራ ሀገረ መንግስት ግንባታ ለማዋል እየተሰራ መሆኑን አስረድተዋል። በሶማሌና አፋር ክልሎች ተፈጥረው የነበሩ ችግሮችን በሰለጠነ መንገድ በጋራ መግባባት ለመፍታት የተከናወኑ ስራዎች ውጤት ማምጣታቸውን ተናግረዋል። በቀጣይም የሁለቱን ወንድማማች ህዝቦች አብሮነት አጠናክረው ለሚያስቀጥሉ ተግባራት ትኩረት መስጠት እንደሚገባ ጠቁመዋል። በታሪክ ውስጥ የምንታወስበት በታሪክ ውስጥ ሁላችንም እናልፋለን። የታይም ጉዳይ ነው። በታሪክ ውስጥ ጥሩ ምዕራፍ ውስጥ እንዲህ አይነት ነገሮች እያስቀመጥን የምንሄድበት ጊዜ በጣም ደስ ይለናል ማለት ነው። ስብስባችን የከንቱ ሳያረገው አረጉ ከመባል በዘለለ መፍትሄ የሚያመጡና ልጆቻችን የተሻለች ሀገር እንድትቀበል ለማድረግ ይርዳል። የሰላም ሚኒስትር ዴኤታ ቸሩጌታ ገነነ በበኩላቸው በሁለቱ ክልሎች መካከል አልፎ አልፎ ያጋጥሙ የነበሩ አለመግባባቶችን ለመፍታት ዘርፈ ብዙ ስራዎች ተሰርተዋል ብለዋል። በዚህም ችግር ተከስቶባቸው በነበሩ አካባቢዎች አሁን ላይ ሰላማዊ እንቅስቃሴ መኖሩን ጠቅሰው የተጀመረው የውይይት መድረክም የሁለቱን ህዝቦች ግንኙነት ለማጠናከር መዘጋጀቱን ገልጸዋል። የተገኘውን ሰላም መጠበቅና ማጽናት እንደሚገባ በማንሳት ለዘላቂ ሰላም ግንባታ የህብረተሰቡን ተሳትፎ ማጎልበት እንደሚገባም አብራርተዋል። ትልቅ እፎይታ ሰጥቶታል ለማህበረሰቡ፣ እዛ አካባቢ ላለው አመራርም በአጠቃላይ ኢትዮጵያ ለመላው ኢትዮጵያውያን ሰላምንም በጣም ትልቅ እፎይታ የሚሰጥ ነገር ነው። ስለዚህ አሁን ምንድነው መሆን ያለበት? ሰላምን እንደ ባለቤት ኦን አድርጎ ያንን ማስቀጠል ያስፈልጋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ ችግሮችን ለማከም የጋራ ስራ መስራት እንደሚገባ አንስተዋል። በሁሉም በኩል ጥፋቶችን በመቀበል ለማስተካከል መወሰንና በአዲስ ምዕራፍ ወደፊት መሻገር እንደሚገባ አስገንዝበዋል። ኡስታዝ በድሩ ሁሴን በበኩላቸው የሰው ልጅ ክቡርነት ሁልጊዜ ማስታወስ እንደሚገባ በመጠቆም ሁሉም በተሰማራበት መስክ በፈጣሪ የሚወደድ መልካም ስራን ሰርቶ ማለፍ እንዳለበት ጠቁመዋል። ችግሮች ሲፈጠሩ እንደ ሰው ከፍ ብለን እንደ ማህበረሰብ ኃላፊነትን ለመወጣት ወስነን ያለፉት ችግሮቻችን ላይ ቆም ብለን ለማከም የተፈጠሩትን ለማስተካከል የጋራ ውሳኔ ለመወሰን ውይይት ማድረግ እንዳለብን ማሳያ ምዕራፋችን ሆነ። ዛሬ ግዴታ ይሄንን ስንጥቀመጥ ሹራ አማራጭ የለንም። ከሹራዎች ከነ ችግሮቻችን እኮ ነው ሹራው ያስፈልገውም ችግሩ ስላለ ነው። ሐሳቦቹ መነሳት ስላለባቸው የተፈጠሩትን ችግሮች ማስተካከል መለወጥና ወደፊት ማሻገር ስላለብን ነው። ዛሬም በቀጣይም እጅ ለእጅ ተያይዘን ይሄንን ህዝብ ሰላም እናሰፍናለን በአላህ ፈቃድ። በዲን ዕውቀታችሁ ወይም በአካዳሚክ ዕውቀታችሁ ወይም በማህበረሰብ ውስጥ ባላችሁ መልካም ስም ጥሩ ተቀባይነት አላችሁ። አልহামዱሊላህ ይሄንን አላህን አመስግኑ። ይሄ ቀላል አይደለም። መልካም ነገር ለማበርከት ከተጠቀምንበት ትልቅ ኒዕማ ነው። ይሄንን ነው ዛሬ ኢንሻአላህ እናንተም እያደረጋችሁ ያላችሁት ማለት ነው። በመድረኩ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎችም ተገኝተዋል።